እነዚህ ሁለት ነገሮች ሳታውቁ ወደ ቤሩት ሊባኖስ ፕሮሰስ እንዳትጀምሩ። ከየትኛውም አረብ ሀገር ኖራችሁ ቤሩት ሊባኖስ ይሻላል ብላችሁ ልትመጡ ትችላላችሁ፣ ወይም ከኢትዮጵያ ወደ ቤሩት ሊባኖስ ፕሮሰስ ልትጀምሩ ትችላላችሁ። ነገር ግን እነዚህ ሁለት ነገሮችን ሳታውቁ ምንም አይነት ፕሮሰስ እንዳትጀምሩ። አውቃችሁ የጀመራችሁት ነገር ለእናንተም ለመወሰን በጣም ጠቃሚ ነገር ስለሆነ እነዚህ ሁለት ነገሮች ሳታውቁ ፕሮሰስ እንዳትጀምሩ። ቪዲዮውን እስከ መጨረሻ ተከታተሉት፣ ይጠቅማችኋል ብዬ አስባለሁ። ስለ ቤሩት የምትጠይቁት ነገር ካለ ኮሜንት መስጫው ላይ አስቀምጡልኝ፣ በቀላሉ መልስላችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመግድ ዩቲዩብ ቻናል ተከታታዮች ያላችሁበት ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ሼር፣ ኮሜንት አድርጉልኝ። እናንተ ላይክ እና ሼር ባደረጋችሁ ቁጥር ለብዙ ሰዎች እንዲደርስ እገዛ ይሆናቸዋል፣ በቀላሉ ይማሩበታል። አውቀው የመጡት ነገር ለእነሱ በጣም ጠቃሚ ስለሚሆን እነዚህ ሁለት ነገሮችን ካወቁ በቀላሉ ለመወሰንም አስፈላጊ ነገር ስለሚሆን እነዚህ ሁለት ነገሮችን ካወቃችሁ በኋላ መምጣትም ሆነ ፕሮሰስ መጀመር ትችላላችሁ ማለት ነው። ከዚህ በፊት ግን ቻናሌን ላይክ ካላደረጋችሁ ላይክ አድርጋችሁ ጀምሮ ቪዲዮውን እስከ መጨረሻ ብትከታተሉ ለእናንተ ይጠቅማችኋል ብዬ አስባለሁ። እንዲሁም ከምሰራቸው ቪዲዮዎች ውስጥ አንዳንድ ስህተት ነገር ካያችሁብኝ በቀላሉ እንድታረም ድጋሜ ስህተት እንዳልሰራ ኮሜንት መስጫው ላይ አስቀምጡልኝ ይላለው። አንደኛና የመጀመሪያው ሁለት ነገር ነው ያስቀመጥኩላችሁ ወይም ያመጣውላችሁ። አንደኛና የመጀመሪያው አሁን ወደ ቤሩት ሊባኖስ ዝግ ነው ፕሮሰስ የምትጀምሩ። ከኢትዮጵያ በተለይ ደግሞ ከኢትዮጵያ ወደ አረብ ሀገር መምጣት ያሰባችሁ በፍጹም ዝግ ነው። አሁን ላይ ያለው ሁኔታ ዝግ ነው። ዝግ የሆነበት ምክንያት ደግሞ ነግራችኋለሁ። ወደ ቤሩት ለመምጣት አስባችሁ ፕሮሰስ የጀመራችሁ ምናምን ነገር ወይም ደላላ ፈልጋችሁ ወይም ደግሞ ኤጀንሲ ፈልጋችሁ ወደዚህ ሀገር እንሰዳለን ብለዋችሁ ለመምጣት አሰባችሁ ካላችሁ ወደ ቤሩት ፕሮሰስ ባትጀምሩ በጣም አስፈላጊ ነገር ነው። ለምንድነው ዝግ የሆነበት ዋነኛ ምክንያቱ ቤሩት ሊባኖስ በጣም ጦርነት አለ። ጦርነት አለ ስላችሁ ሙሉ ለሙሉ አይደለም፣ ለራሱ የሆነ ክልል አለው። ገጠራማ ሰፈር ያው ስሙ ላላውቀው እችላለሁ እንጂ ብነግራችሁም ላታውቁት ትችላላችሁ። የተሰፈር መታችሁ የተሰፈር ስራ እንደምትገቡ ስለማታውቁት ማለት ነው። እና ለራሱ የሆነ ክልል አለው። በነገራችን ላይ ጦርነት የተጀመረበት ወይም አንዳንዴ ሳያስቡት ጦርነት የሚመጣ የተተኮሰ ምናምን ነገር በቲክቶክ ራሱ እየተዘዋዛሩ ነው። እና አሁን ላይ ዝግ ነው። ዝግ የሆነበት ምክንያት ጦርነት ስላለ ነው። ጦርነቱም መቼ እንደሚመጣ አታውቁትም። ወይም ደግሞ በቃ ዝም ያለ ነገር አይደለም። ዝም ብለዋል ሲባል ጦርነት ይከፈታል፣ አለ ሲባል ደግሞ ዝም ይላሉ። ምን እንደማድረግ እንደሚቻል አያውቅም። እነዚህ ሁለት ነገሮች ግን አውቃችሁ ከመጣችሁ በተለይ ደግሞ ከኢትዮጵያ ወደ ቤሩት ሊባኖስ አዳዲስ ስለምትመጡ ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙቶች አድርሱላቸው። ቪዲዮውን የሰማችሁት ደግሞ ለእህቶቻችሁና ለቤተሰቦቻችሁ ብትናገሩ በጣም አስፈላጊ ነገር ነው። ለምን ዱባይ፣ ሳውዲ፣ የተለያዩ ሀገሮች እያሉ ወደዚህ መጥተው ከሚተጓጎሉ በተለይ ደግሞ አዲስ ከሆኑ በጣም ስለሚደነግጡ ቤተሰብም ሲሰማ ነገሮችን አካብለው ስለሚያስቧቸው እነሱ በጣም አስጊ ላይ ስለሚሆኑ ለእነሱ በጣም ስለሚከብድ ወደዚህ ባትመጡ ብዬ ነው የማስበው። እንደዚህ የነበራችሁ ሰዎች ምንም ነገር ቢመጣ እንጋፈጣለን፣ እግዚአብሔር ካለልን እንተርፋለን፣ እግዚአብሔር ካላለልን እንሞታለን፣ ወይም የሆነ ችግር ሊደርስብን ይችላል፣ እግዚአብሔር ያውቃል የምትሉ ካላችሁ ኦኬ ኖርማል ነው፣ ራሳችሁ ወስናችሁ መምጣት ትችላላችሁ። ነገር ግን ወደዚህ ስትመጡ እነዚህ ሁለት ነገሮች አውቃችሁ ብትመጡ በጣም አስፈላጊ ነገር ነው። ለምንድን ነው እነዚህ ነገሮች ልነግራችሁ ያሰብኩት? በጣም አዳዲስ በጣም ከኢትዮጵያ ወደ አረብ ሀገር በጣም ብዙ የሚመጡ እህቶች አሉ። ሲቀጥል ደግሞ ዱባይ፣ ሳውዲ በጣም መጥፎ ሀገር ነው የምትባለው። ከሌሎች ሀገሮች ሁሉ በመልካም ወይም በጥሩ ጎን የምትነሳ ቤሩት ሊባኖስ ስለሆነች ጥሩ ናቸው። ሰዎችም ያው ደሞዙ ትንሽ ያን ያክል እንደሌሎች ባይሆንም እንስ ቢልም ጸባያቸው አሪፍ ስለሆኑ ቋንቋ ለመቻልም ነገሮችን ሂስትሪውን ስለ አረብ ሀገር ሂስትሪ ለማወቅ ስለሚፈልጉ ደላሎችም የሚልኩ ወደ ሳውዲ ነው፣ ወደ ቤሩት ነው። አብዛኞቻችንም የምንመጣው ወደ ሳውዲ ነው። ከዚህ 2 ዓመት ከጨረሱ በኋላ ነው ሊወስኑ የሚችሉ እንጂ መጀመሪያውን ወደዚህ ስለሚመጡ አዲስ ስትመጡ ደግሞ በጣም ከባድ ነገር ነው። ከባድ የሚሆንበት ምክንያት ምንድነው? ቋንቋ አትችሉም፣ የሀገሩን ሂስትሪ አትችሉም። ጦርነት ተነሳ ሲባል ሀገሪቱ ሰፊ ብትሆንም የት አካባቢ እንደሚወድቅ እናንተ ላታውቋት ትችላላችሁ። ሎኬሽኑን ከእናንተ ካላችሁበት ቦታ ላይ ምን ያክል ርቀት ምን ያክል ርዝመት እንዳለው ያን ያክል ላታውቁ ትችላላችሁ። ለምን አዲስ ናችሁ። ለምሳሌ ወደ አንድ ኢትዮጵያ ውስጥ ሆነን ወደ አንድ ከተማ ስንሄድ ያ የለቀቅንበት ከተማ ወይም ያን ለትንሽ ጊዜ የሄድንበት ከተማ ከላይ የሆነ ችግር ቢፈጠር እኛ ከታች ከሆነ ርቀቱ ምን ያክል እንደሆነ ያን ያክል አናውቀውም። ከዛ የኖሩ ሰዎች ግን ምን ያደርጋሉ? ያውቃሉ። ሁለተኛ ደግሞ ያን ነገር ስለሚለምዱት ያን ያክል አይሰጉም ወይም አይፈሩም ማለት ይቻላል። ግን አዳዲስ የምትመጡ ከሆነ ቋንቋ ቻላችሁ ማንቻላችሁ ማለት ነው። ወደ አዲስ ወደ ሆነ ሀገር ስትሄዱ
እሱ ስራው ብቻ የምትፈልጉት ነገር ብቻ በሰላም ስታገኙት ነው እንጂ እንደዚህ በጣም መጥፎ ወይም ከባድ እንደዚህ የተኩስ ከባድ ድምፅ ምናምን ካያችሁ ስራው ማያዛችሁም ቤተሰብም በጣም ነው የሚጨነቀው። የእናንተ ጓደኞችም አካብደው ለቤተሰብ ስለሚናገሩ በጣም ከባድ ነው የሚሆኑባችሁ። ስለዚህ ወደ ቤይሩት ሊባኖስ ባትመጡ ለእናንተ አስፈላጊ ነገር ነው ብዬ ነው እንደኔ የማስበው። አሁን ራሱ ከሁለት ቀን በፊት በጣም እየፈነዳ እየተተኮሰ ነው ምናምን እየተባለ ነው። ምን እንደምንል አናውቅም። በባለፈው በጣም ብዙ ነገሮች አውድመው ነበረ፣ ፎቅ ምናምን ነገር ራሱ በጣም ብዙ እኛ ካለንበት በጣም ሩቅ ነው አውድመው ምናምን ነገር ነበር። ድምፁ ራሱ ይሰማል። ያው ርቀት ስላለው ያን ያክል እኛ ላንፈራ እንችላለን ነው እንጂ ድምፁን ስትሰሙት የሚተኮሰው ድምፅ እንዲቀላል ነገር እንደ ኢትዮጵያ ጥይት አይደለም። አገሪቱ ነቅነቅ እስከምትል ነው ድምፁ። በጣም ከባድ ነው። ድምፁ ይሰማል ግን ራቅ ያለ ነገር ነው፣ ያን ያክል አይደለም። በዛ ላይም የተለያየ ሰው ፎቅና ምድር ስለሚቀመጥ ፎቅ ያለ ሰው የሆነ ትንሽ ነገር ሲሰማ ሊቀመጥ ይችላል። ከዛ ጋር ያው ነገሮችን ሊሰማ ስለሚችል በተሎ መስማት ይችላል። እና ባጭሩ ወደ ቤይሩት ሊባኖስ ይሄን አውቃችሁ ብትመጡ ላላወቁትም እንዲያውቁ ሸር ብታደርጉላቸው በጣም አስፈላጊ ነገር ነው ብዬ ነው የማስበው። እነዚህን አውቃችሁ ከመጣችሁ ምንም ነገር አይከብዳችሁም። ለምን ያወቅነው አውቀነው የመጣነው ነገር እኛ ለመወሰን እኛ ለመገመት እኛ ለመናገርና የሆነ ነገር ለማድረግ አስቀድመን ጥንቃቄ እናደርጋለን። ይሄን ሳታውቁ ከመጣችሁ ግን በጣም ነገሮች ሁሉ ሊከብዱባችሁ ስለሚችሉ እኔ ምን እንደምላላቃችሁ እነዚህ ነገሮች አውቃችሁ ብትመጡ በጣም ደስ ይለኛል። እንደኔ ያወቁት ነገር በጣም ጠቃሚ ነገር ነው። ያላወቁት ነገር በጣም ስለሚከብድ ብታውቁትና አውቃችሁ ብትመለሱ ወይም ወደ ሌላ ሀገር ፕሮሰስ ብትጀምሩ በጣም አስፈላጊ ነገር ነው። ደላሎች ገንዘባቸውን እንጂ የእናንተ ህይወት አያገባቸውም። የትኛውም ቢሮ ቢሆን አያገባቸውም። እናንተ ግን ለራሳችሁ ውሳኔ ብትወስኑ አስፈላጊ ነገር ነው። ምንም ያክል እንኳን ቢከብዳችሁ ወደ ዱባይ ብትሄዱ፣ ወደ ሳውዲ ብትሄዱ አስፈላጊ ነገር ነው። ይሄን ስላችሁ ግን ደግሞ በጣም ከባድ ነው እያልኳችሁ አይደለም። ሁሉ ነገር እየኖርንበት ነው። እንኳን እኛ አንድ ሻንጣ ብቻ ያለና ስንት ጓዝና ስንት ነገር ያላቸውም እየኖሩበት ነው። ልጆችም የሆነ ነገር ያላቸውም ጓዝም ቤትም ያላቸው እየኖሩበት ነው። ግን ክልል የሆነ ሰፈር አለው አይደል? ቤተሰብ ይሄን ነገር ሲሰማ አጠቃላይ ስለሚያስበው ለእናንተ ማስኪ ስለሚሆን አዲስ ስትመጡ በሚለው ነው ይሄን ነገር መረጃ ላቀርብላችሁ የቻልኩት እንጂ ያን ያክል ደግሞ እየተጋነነ አይደለም። ሁሌም ደግሞ አይደለም። በ3 ወር ወይ በ4 ወር ሊመጣ ይችላል። ምኑ እንደዚህ ተኩሱ ወይም ጦርነት የሚጀምሩት ማለት ነው። ያን ግን ደግሞ አጠቃላይ ልክ ኢትዮጵያን ሙሉ ለሙሉ እንደማይሆነው ሁሉ ልክ ሰፈር አለው አይደል? በዚህ ሰፈር የሚባለው እሱን እንግዲህ እንደድል ነው። ሁሉን ነገር አውቃችሁ ብትመጡ በጣም አስፈላጊ ነገር ነው። የዛሬ ቪዲዮ ይሄን ይመስል ነበር። ላላወቁ እህቶቻችን ሼር፣ ኮፒ ሊንክ እያደረጋችሁ ብታደርሱልኝ በጣም ደስ ይለኛል። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እና ላይክ ሼር ብታደርጉ በጣም አሪፍ ነው። ኮሜንትም ብታስቀምጡልኝ ያው ትክክል ነሽ የሚለውን ነገር እንደዚሁም ደግሞ ከቪዲዮ ተረድታችሁ አዎ ትክክል ነሽ ምናምን ካላችሁ ሲቀጥልም ቤይሩት ያላችሁ ይሄን ቪዲዮ እየተመለከታችሁት ከሆነ እህቶቻችን እንዲማሩበት ኮሜንት ላይ የሆነ ነገር የእናንተን ሀሳብ አስቀምጡላቸው። ቪዲዮውን እያዩ ኮሜንት ስለሚያነቡ ብዙ እህቶች በጣም አስፈላጊ ነገር ስለሆነ ለነሱም ለሁላችንም ስለሚጠቅም ብታስቀምጡ ኮሜንት ብታጽፉልኝ በጣም ደስ ይለኛል። ለምን ብዙ እህቶች ከዛ ስለሚማሩ ማለት ነው።